ማህደር ከዚህም በኋላ እኔ መኖር የለብኝም ራሴን አጠፋለሁ ብላ ነበረ። ሆኖም ዛሬ ላይ ተመልሳ ወደ ቤት መጥታለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ማህደር ሴተኝነት አዳሪነት እየሰራች ቤቱን የምታስተዳድር ስለነበረ አሁን ላይ ደግሞ በወንድሟ ጥቃት ደርሶባት ወንድምየው ቪዲዮ ቀርጿት ነበረ። በዛ በቪዲዮ እያስፈራራት ሰርታ የምትመጣውን ብር እየወሰደና እያሰቃያት ስለነበረ ከዚህም በኋላ እኔ መኖር የለብኝም ብላ ለጓደኛዋም ነግሯት እራሷን ለማጥፋት ከወሰነች በኋላ ክፍሉንም ዘግታ ባለችበት ዳጊ ይሰማና ወደ ቤት ይመጣል። እሱም እንደምንም ብሎ በሩን ከፍቶ ወደ ውስጥ ገብቶ ነበረ። እሱም ይዟት ሲወጣ የት ነው ይዘሃት የምትሄደው? እህቴንና ልጄን መልስ ሲሉትም እናተ ምንም አያገባችሁም፣ እንዳንቺ አይነት ክፉ እናትስ አይቼ አላቅም። በልጇ ገላ የምትኖር እንዴት ነው እንደዚህ የምታደርጊው? አሁን ምንም አያገባሽም፣ ከመንገዴ ላይ ዞር እንድትይልኝ እፈልጋለሁ እያላት ነበር ክፍሉ እየተጠናቀቀው። እሱም አሁን አጥፍተናል፣ ይቅርታ ታድርግልን፣ የትም ይዘሃት አትሄድም ሲሉትም እንዴት ነው ይዣት የማልሄደው? ይዣት ነው የሚሄደው በማለትም ይናገራል። አይ በፍጹም እኛ እያለን ይዘ አትሄድም በማለትም ሲሉት እንዴት ምን አይነት ክፉና ጨካኝ ብትሆኚ ነው እንደዚህ አይነት ነገር የምታደርጊው? ምንስ ነክቶሽ ነው በልጅሽ ገላ መተዳደርሽ ሳይቀር እንዲህ የምታሰቃዩት? ምንድን ነው እሱ? ስለዚህ ከመንገዴ ላይ ዞር በል በማለትም ከመንገዱ ላይ ዞር አድርጎ ዳግም ይዟት ይሄዳል። እሷም የወንድሟ ስልክ ጓደኛዋ አሰርቋላት ነበረ። ያንንም ስልክ ስለተሰረቀ ማህደርም እጅግ በደስታ ከዛ ቤት ወጥታ ትሄዳለች። ወጥታም እንደሄደች እንግዲህ አልማዝም ምን ይሻለኛል፣ በምንስ ነው የምተዳደረው፣ ምንስ በልተን ነው የምንኖረው በማለት በመጨነቅ ውስጥ ትገኛለች። እሷም በዛ አይነት መጨነቅ ውስጥ እያለች ከዚህም በፊት ከልጇ ላይ ቪዲዮውን ወደ ራሷ ስልክ አድርጓ ነበረ። ልጁም ሲመጣ አሁን እኔ የምልህን ነገር የማታደርግ ከሆነ ወይም ከዚህ ቤት ወደ ነበርክበት ቤት መመለስ ትችላለህ። ከዚህም በኋላ በዛ ሰዓት በማህደር ስትጫወትባት የነበረውን ቪዲዮ ወደ ራሴ ስልክ አድርጌው ነበረ። ሁሉንም ነገር ስለማወጣው አሁን አንተ ቀጥ ብለህ እኔ የምልህን ነገር ብቻ ታደርጋለህ። አላደርግም የምትልና አልስተካከልም የምትል ከሆነ ከዚህ ቤት ወጥተህ መሄድ ትችላለህ ብላ ትለዋለች። እኔ ሁልጊዜም እኮ ለዚህ ነው አንቺ ጨካኝና ክፉ ነሽ የምልሽ። አሁን ደግሞ ከማህደር ወደ እኔ አለፍሽ ማለት ነው ወይ በማለት ይላታል። እሱን ለእኔ አትነግረኝም፣ ምንም ነገር ማድረግ አልችልም። ስለዚህ እኔ የምልህን የማታደርግና ጸባይን የማታስተካከል ከሆነ ከዚህ ቤት መውጣት ትችላለህ፣ ወደ መጣህበት መመለስ ትችላለህ ብላ ትለዋለች። እሱም እጅግ እየተገረመ እየተናደደ እንዴትስ እንደዚህ ታደርጊያለሽ በማለት ሲላት አንተ ስታደርግ የቆየኸውን እኔ ደግሞ የምኖርበት ሌላ አማራጭ ስለሌለኝ በዚህ አይነት መልኩ ነው የማደርገው ትለዋለች። እሷም እንዴት አድርጌ ነው ማህደርን ወደ ቤት የምመልሳት? እንዴት አድርጌ ይቅርታ ልጠይቃት? ካለበለዛ በምንስ ነው የምኖረው? በምን እተዳደራለሁ? ቤት ውስጥ የሚበላና የሚቀመስ ነገር የለም። ምን ማድረግ እችላለሁ እያለች እጅግ ተጨንቋለች። ዳጊም እንግዲህ በደስታ ማህደርን ይዟት ሄደ። በኋላ እሷም ጓደኛዋን አግኝታ ጓደኛዋን በጣም አመሰግናለሁ፣ ለእኔ ብለሽ ስንት ነገር ውስጥ ገብተሻል፣
አሁን በቃ ሁሉም ነገር አልፏል። አሁን ከዚህም በኋላ አዲስ ህይወት ስራችንንም መተው አለብን። በዚህ ስራ መተዳደር በፍጹም የለብንም። ትምህርት ቤት ራሱ ተማሪዎች እያስቀምጡን አይደሉም። እንዴት ይሄን ስራ ትሰሪያለሽ እያሉ ይህን እያጠፉብኝ ነው ያሉት። ስለዚህ እኔና አንቺ አሁን ስራችንን ቀይረን አንቺ ጥሩ ህይወት ከዚህም በኋላ መኖር አለብሽ። ከዚህም በኋላ ምንም ነገር አያደርግሽም። እዛ ውስጥ ያለው ስልኩን ሰባብሬው ስለሆነ ምንም ሊያደርጉት ስለማይችሉ ምንም ነገር እንዳታስቢ ብላ ለማድረግ ትነግራታለች። እሷ አንቺ ባትኖሪና በዚህ ባይኖረው ሞቼ ነበረ። ስለዚህ ይሄ ጥሩ ሀሳብ ነው ብላ ትላለች። እሷም እሺ በቃ በማለትም ከተስማሙ በኋላ ለዳጊ ትነግረዋለች። ማደርን አሁን ጓደኛዬን አግኝቻት ነበረ። እሷም ሁሉንም ነገር ጨርሳለች። ከዚህም በኋላ አዲስ ህይወት መኖር አለብን ብላ ስትለውም አዎ ስራውን መቀየር አለብሽ ብሎ ይላታል። አዎ ስራውን እቀይራለሁ ከጓደኛዬ ጋር አውርቼ ዛሬ ስራ እንደምንቀይር አውርተናልና ሁለታችንን ስራችንን እንቀይራለን በማለት ተናግረዋለች። እሱም ጥሩ አድርጋችኋል እንደዛ ከሆነ በማለት እንግዲህ ማውራት ይጀምራሉ። ዳግም ወደዛ ስራ እንዳትመለሺ ብለው ካወሩም በኋላ አሁን እንዴት ነው የምንኖረው? ያንተ ቤት በጣም እጅግ ጠባብ ናትና እንዴት እናደርጋለን ብላ ትጠይቀዋለች። አይ ስለ ቤቱ ምንም ነገር አታስቢ፣ አንቺ ብቻ ስራሽንና አሁን ከዚህም በኋላ ደስተኛ ሆነሽ ብቻ እንድትኖሪ ነው የምፈልገው በማለትም ይላታል። አይ ሌላ ቤት እንከራያለን ካለበለዛ ምን ማድረግ እንችላለን በማለትም ታስባለች። እሱም እሺ በቃ እናያለን፣ እናወራለን፣ ምንም ነገር ብቻ አትጨነቂ፣ የወደፊት የልጆቼ እናት እያለ እያጽናናትም ይገኛል። ዳግምም እዛ ስራ ውስጥ እንዳትገባ እየነገራት ነበረ። ሆኖም በዛውኑ ሰዓት እንግዲህ አልማዝም ልጇን አሁን እኔ የምልህን ማታደርግ ከሆነ ከዚህ ቤት ውጣ ስላለችው እሱም የማደርን ጓደኛ አግኝቷት ከአንቺ ጋር እንድኖር ፍቀጅልኝ፣ እናቴ ከቤት አባርራኛለች በማለት ይነግራታል። እሷም ሌላ ነገር ብቻ አስበህ እንዳይሆን አብረን ስለምንቀራረብ ብቻ አብረን እንኑር የምትለኝ ይሄ በፍጹም አይሆንም ብላ ትለዋለች። እሱም አስበሽ ንገሪኝ፣ ሚሄድበት የለኝም እናቴ ከቤት አባርራኝ ነው በማለትም ይነግራታል። እሷም እሺ በማለት ከተለያዩም በኋላ ማደርንም ታገኝና ያ ወንድምሽ እኮ አብረን እንኑር ብሎኛል በማለትም ትጠይቃታለች። እንዴት ነው እንደዛ የሚልሽ? አንቺ ከሱ ጋር ምንም አይነት ግንኙነት እንዳይኖርሽ አይተሻል አይደለ? አውሬ ነው ትላታለች። እሷም እሺ ካለቻትም በኋላ ማደርን አልማዝ መንገድ ላይ አግኝቷት ይቅርታ አድርጊልኝ፣ እጅግ ጸጽቶኛል፣ እኔ አንድ ጊዜ ብቻ ይቅርታሽን ማግኘት ነው ፈልገው፣ በድዬሻለሁ፣ አሳዝኜሻለሁ፣ ይቅርታ አድርጊልኝ በማለትም ትላለች። እሷም አይ የምን ይቅርታ ነው? ይቅርታማ አላደርግልሽም ብላ ስትላትም እናንተ አሁን ላይ እየተቸገራችሁ ከምትኖሩ እኔ ቤት መተሽ መኖር ትችያለሽ፣ እኔ ለእናንተ እንዳገልጋይ ሆኜ እናንተ ደግሞ ለቤቱ አለቃ ሆናችሁ አብረን እንኑር ብላ ትላታለች። ማደርም እሺ ስትል ዳጊ በፍጹም አይሆንም፣ እንዴት ነው አንቺ እንደዚህ የምታስቢው? እውነት ተጸጽታ ይመስልሻል? አረ ተጸጽታማ አይደለም ብሎ ይላታል። እሱም እንዴት ነው የማትጸጸተው? ተጸጽታ እኮ ሊሆን ይችላል ብሎ ሲላትም አረ በፍጹም እሷ የምትጸጸት አይደለችም፣ ስለዚህ እሷን ተዋት በማለትም ትናገረዋለች። ተይ አንቺ ተጸጽታ እኮ ይሆናል ብሎም ቢል በፍጹም እሷ የምትጸጸት ሰው ስላልሆነች አሁን በፍጹም እዛ አይሆንም። አንቺ አሁንም ወስድሻት እንደዛ አይነት ስራ ልታሰሪያትስ ፈልገሽ ነው ወይ በማለት ሲላት፣ እንዴት ነው እንደዛ የማሰራት? በፍጹም እንደዛ ላሰራት አይደለም።
እኔ ከዚህም በኋላ የእናንተ አገልጋይ እሆናለሁ፣ እናንተ ደግሞ ትኖራላችሁ፣ ታስተዳድራላችሁ በማለትም ትለምነዋለች። እሱም ሌላውን ሰው አታልኝ እንጂ እኔን ልታታልኝ አትችይም ብሎ ሲላት ማዳርም በባካት ትናገራት ሰጥቷታል እኮ ብላ ትላለች። ቤቱም ከሄዱ በኋላ ማደር እንደምን ብላ ታሳምናለች። በጣም ጸጥቷታል። ስለዚህ አሁን ለችግር ጊዜ ማለፊያ እናድርጋት፣ አብረን እንኑር፣ ወደ ቤት እንመለስ በማለትም ትለምነዋለች። በፍጹም ይህ አይሆንም፣ እሷ አሁንም ውስጥሽን አይቷን ልትጫወትብሽ ነው በማለት ሲላትም ወደኝ ወይ ብቻ ተለምትብኝ ብለ አንድ ጊዜ ብቻ እድል ስጠኝና እዛ ቤት እንኑር በማለትም ትናገረዋለች። እሱም በፍጹም አይሆንም ቢላትም እሺ አንቺ ካልሽኝ ምን አደርጋለሁ ብሎ ይላታል። እሷም ጓደኛዋን ታገኝና ጓደኛዋን አሁን በቃ ወደ ቤት ልንመለስ ነው፣ ቤት ተመልሰን ሁሉንም ነገር እናስተካክላለን፣ እናቴ እጅግ ጸጽቷታል፣ ወላጆችንም እንድታገኘኝ እዛ ሁኜ ሁሉንም ነገር እንድንጨርስ አሁን ተስማምተናል ብላ ትላታለች። እንዴት ዳግም እዛ ቤት ትመለሻለሽ ብላ ስትላትም አይ ግዴታ መመለስ አለብኝ፣ አሁን የእሱም ቤት ጠባብ ስለሆነ እሷም በጣም ስለተጸጸተች ስትል ስለ ወንድሟ ያለውን ነገር እናቴ ከቤት አባራኛለች፣ አንቺ ጋር ያለትን ትነግራታለች። አሁን እዛ ቤት ባይኖር ደስ ይለኝ ነበረ፣ ግን በምን የተነሳ ምንም አይነት ነገር ውስጥ እንድትገቢ አልፈልግም ብላ ስትላት አይ እኔ ለአንቺ ሁሉንም ነገር አደርጋለሁ፣ በቃ እሱ እንደዛ ስላለኝ ከኔ ጋር እንድኖር እፈቅድለታለሁ፣ እናንተም በነፃነት እዛ ትኖራላችሁ በማለትም ትደውልና ትጠራለች። ያልከኝን ነገር ተስማምቻለሁ በማለትም ስትለው እንዴትስ ልትስማምቻሽ? ምን አዲስ ነገር አለ ብሎ ሲላት አይ እኔ አሳዘነኝ ነው የትም መሄጃ እንደሌለ፣ በዛ ላይ ደግሞ ማደር የትም መሄጃ የለውም አንቺ ጋር ይቀመጥ ብላኛለች፣ ለዛ አስቤ ነው ብላ ስትል አሀ ማደር ታፈቅረኛለች ማለት ነው፣ እንደዚህ የሁሉ ነገርማ አድርጊያት እንደዚህ ካዘነችልኝ ልታፈቅረኝ ነው ማለት ነው ብሎ ሲል አረ እሷ እኮ ትዳር ልትመሰርት ከዳይ ጋር ነው ያለችው፣ አንተ እንዴት እንደዚህ ታስባለህ? እሷ አንተ መሄጃ ስለሌለና ወንድሟ ስለሆንክ ነው እንደዚህ ያለችው በማለትም ስትለው አይ ይሄ ነገርማ የሆነ ነገር አለ፣ አመሰግናለሁ። እኔ አሁን እሷ ወደ ቤት ስለተመለሰች ብዙ የምሰራቸው ስራዎች ስላሉ እዛ ጋር ሆኜ ማስተካከል ያለብኝ ነገር ስላለ ወደ ቤት ነው የሚሄደው በማለት እንዲያጣው እንዴ እኔ በደንብ ጊዜ ስላስገባሁት ነው ወይ እምቢ ብለህ የምትለው ነው ማለትም ትመልስለታለች። እሱም እንግዲህ እንደዛ እያለች እያለ ማደርም ወደ ቤት ተመልሰው መጥተው አናትም እንግዲህ አውቃ አንገቷን ደፍታ ተቀብላችኋለች። ሻንጣውንም እኔ ነኝ ወደ ውስጥ የማስገባው፣ እናንተ በፍጹም እንደዚህ መሆን የለባችሁም በማለትም እንግዲህ ዳጊም ሌላውን ሸውጅ እንጂ እኔን መሸወድ አትችይም፣ እንዴት ነው እንደዚህ የምታደርጉ በማለትም እንግዲህ እየተናገራት ይገኛል ማለት ነው። ሆኖም እንግዲህ ወደ ቤት ከደረሱና ሻንጣውን ውስጥ አስገብታ ካለች በኋላ እሱ ብዙ ቃላትን ከተናገራት በኋላ አንቻውን ወደ መኝታ ክላስ እንሂድ ብሎ ይዟት ከገባም በኋላ እኔ ያዘጋጀውልህን ጉድ ብታውቅ ኖሮ ዛሬ ላይ እንደዚህ አትገነፍልም ነበረ፣ የተዘጋጀልህን ስላላወቅክ ነው እያለች እንግዲህ እየፎከረችባቸው ትገኛለች። እንግዲህ ምን አይነት ጨካኝ እንደሆነች የልጇን ገላ እየሸጠች የምትደራደር እናት እንግዲህ በአሁኑ ሰዓት እናት የሆነ ሰው እንዴት እንደዚህ ጨክሮ በዚህ አይነት ይህን ያህል ያደርጋል? እንግዲህ እናንተ ደግሞ ኮሜንት ላይ አስተያየታችሁን እንድታስቀምጡ ስል በአክብሮት እየጠየቅኳችሁ፣ በጣም የሚገርም ነው በእውነተኛ እንደዚህ ካለ
እጅግ የሚገርም እና የሚያሳዝን ነው። እንግዲህ እንዴት አንዲት እናት የራሷ ልጅ እንኳን ባትሆን እንደዚህ ታደርጋለች ብዬ አላስብም። ይሄ የመጨረሻ ጭካኔ ነው እና እንግዲህ ማስተዋሉን ይስጠን እያልኩኝ ቀጣዩን ክፍል ይዤላችሁ እስክመጣ ድረስ የእግዚአብሔር ጥበቃና ምሕረት በያለንበት ዓለም ዳርቻ ብዝት ይበልልን። ያው አንዳንድ አሳ ደግሞ ተጋብዛችኋል። ከሱም አሳ እንግዲህ እንድትወስዱ ብያለሁኝ እና ምሳ ጀምሬያለሁ በዚህ ሰዓት እኔ ማለት ነው። እና መልካም ቀን ይሁንላችሁ። ከልብ አመሰግናለሁ። እጅግ እያበረታታችሁኝ ነው። ከልብ ነው አመሰግነው። መልካም ቀን። በድጋሚ ቀናችሁ ያማረ የተዋበ ደስ የሚል ቀን ይሁንላችሁ እላችኋለሁ ውድ ቤተሰቦቼ።